እየሰራች ነው ማነው አንተ ይቺ ተንከሲስ የሰይጣን ቁራጭ ስንቴ ነው የምነግርህ ለምንድን ነው የማይገባ አላቀህም በቃ ተገፋትሮሽ ሜዲሲን ስቶሪ እንኳን አትይም እንዴ ምን እንደምታረግ ሳታቅ ነው የምትሄደው አንቺ ያምሻል እንዴ ማለቴ ጓደኛዬ ናት እና ለምንድን ነው የዘጋሽ ኧረ ዝጊ በእናትሽ ምንድነው ዳይመንድ ፖሊስ ያቺ ቤት ለምትባል ጨምላቃ ነው ቤዛ ዳይመንድ ይሁን ጦሽ ነገር ሁሉም ነገር የጨለመው አንቺ ስትጠፊ ነው አይ ፍቅር የምን ፍቅር አረ እኔ አውቄ ነው ቆይ ለምንድን ነው በዚህ ልክ ምትከች እኔ ነው ኦፍ ብለሽ ነው የምትወጪው የቀረ ዘለፋለ ይሄ አዎ በዚህ በኩል ያለ በሩ ማን እየጠበቀ ነው እናንተ እዚህ ተሰበሰባችሁት ፍቅር ለን ተገፋትሮሽ ሜዲሲን ስቶሪ እንኳን አትይም እንዴ አህያ ነገር ነሽ እንዴ መድገም ነበር በዚህ ለልዬ ለሊ ወደ ቤቱ ሰዱኝ እንዴ አሁን ቢኪ ነው ብለሽኝ ነበርኩ አስተውስሽኝ ነበር ለሊ ማን አንተ እንዴ ስንቴ ነው የምነግርህ ለምንድን ነው የማይገባ አላቀህም በቃ በእናታችሁ በጣም ደክሞኛል ወደ ቤቱ ሰዱኝ በቃ ለሊ እሺ ወዴት ነው የምትሄጂው ተመስገን ለምን ወደ አታያትም እንዴ አልፎ አልፎም ቢሆን እኮ እያስታወሰች ነው በቅርቡ ደግሞ ደህና ትሆናለች ዶክተሩ እውነቱን ነው ዶክተሩ ምን አለ ደህና እንደምትሆን ነግሮኛል የእውነት አዎ በቅርቡ ደህና ትሆናለች እሺ በቃ ለማንኛውም ተከታያት በማየው መንገድ ይዳ እንዳጠፋ እኔም አስታውሰኝ አሁን እንዴት ነው ለውጥ አለው ኧረ በጣም ጤነኛ ነኝ ዶክተር እንደው ምን እንዳጠጡኝ አላውቅም ቀጥ ብሎልኛል አይዞ አንዳንድ ጊዜ ያጋጥማል ባልተሳሳት ግን ለሊ ጥበቃ ነው ትክክል አዎ ዶክተር አውቀውኛል አዎ ታዲያ እንደው የለሊን ሁኔታ አይቼ እኔም እኮ እንደዛ እኮ እኔም ሆነ ይሆን እኮ ብዬ መፍራት እኮ ነው ዶክተር እሷ እኮ እንደዚህ ሆነችው በስተት ነው አይ ዶክተር እክምና ስተታዱ ታዲያስ እኔንም በስተት የሆነ ነገር ታረጉኝ እኮ ብዬ ሰጋው ምጦራት እናት አለች ቤዛን ታውቃታለህ እንዴ ቤዛ ናት ያቺ ፍቅር ቢዲ ይቺ ተንከሲስ የሰይጣን ቁራጭ ቤዛ አዎ እሷ ናት እሷ ነች ካዳይና ከለሊ ያምሻል ነኝ አይንሽ ያጊድ እየተመዘኝ ነው ወይ ምን ያስጨውሻል አንቺ ማነሽ አንቺ ራስሽ ማለሽ የታባሻክሻለሁ እኔን አታውቂኝም አላቅሽም እሺ በቃ እንተዋወቅ ለሊ ይባላል ጦሽ ነገር ነሽ እንዴ ምን አልሽኝ ያምሻል ወይ አይ እኔ ያመኝ እና ምን ነው ደጻን የሚያረግሽ መሽከርከር ፉዬ ገላ ምንድነው ምን ነው ደበረሽ አሬ ራስሽ ጉዳይ ታወራለሽ እንዴ ነይ አሁን ከዚህ እብድናት ብላ ማኔን እንዳይወስዱሽ ኡፍ ታይም በቃ እኔ ልጮትበት ሴትዮ ምትመጪ ከሆነ ነይ ዝም ብለሽ አትጃጃይ እዚህ ዝም ብለሽ አይ ልቀቂኝ እኔ እዚህ ትንሽ መጮት ፈልጋለሁ ታዲያ ከድልድይ ላይ ልትዘጊ ነው አዎ ገባለሁ ምን አገባሽ አይመለከተኝም ነይ ወደዚህ እኔ ራሴ እንደውን ጎትቼ እንዳላስገባሽ አጋንንት ነው የተፈረብሽ ነይ ወደዚህ ዋይ አንቺ አትጥፊ ገቤና አታፊ በእናትሽ ለራሴ ዛሬ ነው የተፈታሁት ነይ አሁን ዝም ብለሽ ወደዚህ ዋይ ልቀቂኝ በቃ አልፈልግም ልቀቂኝ በቃ ልቀቂኝ ማንሽ አንቺ ራሱ ምን ልታረጊያት ነው እዚህ ድረስ እንደመጣ ነው ምሻንዴ ለቂኝ ወደዛ በእናትሽ አትጃጃይ ለምን ብቻዋን ለቀቅሻት ለሁለታችሁም ከማኔ ያመለጣችሁ ብዶች ናችሁ መምህር እቺ ልጅ በጣም ታስፈራለች ኧረ ሰው እንዴት ደልቶታል በዚህ ድረሽ መምህር ምናምን እንዳንቺ መሆን ነበር ወይ ኧረ ዝጊ በእናትሽ ለራሴ ሸቤ ሌላ አዝጎኛል ገና ከመውጣቴ ልታስገቢኝ ነው እንዴ ለልዬ ያረግችሽ ነገር አለ አዎ መምህር ከዚህ ድዴ ላይ ልትገፈትረኝ ነበር አዎ በርግጥ ግን እኔ መዝለል ፈልጌ ነበር ያምሻል እንዴ እኮ አይን እየተፈልኩ ተከረከር አላወኩም ነበር ገደል እንደሆነ ሜዳ ነው ብዬ ገደል እወድሻለሁ ብሎ ካልነገረኝ እኔ ዝም ብዬ ሄጄ አሹ እንደምትወደኝ ተሰምቶኛል ስለዚህ እኔም ስሜቴን ልነግር ነው እንደሆነ ይፈልግሽው እኔ እንደዛ አላልኩም ሮሚ ታዲያ እንዴት ነው ያልሽ ብዙ ጊዜ አሹ ሊነግርሽ ሞክሮ እንዳላወቀው ነሽበታል የቆረጠለት ግን አንቺ ነሽ መልሰሽ ምትለምኝ ለሱ ያገሽ ነው እኔ ለሁለታችሁም አላግዝም ሮሚ ከሰማሽኝ ስሚ ቆይ አሹ ነው እንዴ መከራት ያልሽ አረሱ ካቤ ጋንጂ ከኔ ጋር መች ምስጥር ያወራል ብለሽ ነው ታዲያ ማን ነው ቆይ አቤ ነግሮሽ ነው አሁን ስላሹ ስሜት ለማወቅ እየጓጓሽ ሮሚ ፍቅሩን ቢገልጽልሽ አልፈልግም የምትዩ ነገርስ ቆይ ሮሚ ምንድነው ፍላጎትሽ አይሄሉ አሹን መጉዳትን ይስመች ያስደስተኛል ግን ያሳለፍኩትን ነገር ታውቂ አይደል እሱማ ሮሚ ያውቃለሁ ስለዚህ ሄሉ በድጋሚ እንደዚህ አይነት ነገር አልፈልግም ራሴን መቻል ራሴን ማቆም እና ለደረሱብኝ እያንዳንዱ በደሎች ራሴን መካስ ፈልጋለሁ እንዴት እንደዛ ማድረግ ይቻላል እንዴ አው ሄሉ ማንንም ሰው ለኔ ካሳ እንዲሆን አልፈልግም ራሴን በራሴ ክሳለሁ
እንዴት? በብዙ መንገድ ራሴን መካስ እችላለሁ ሄሉ። ግን አሹን ከኔ ጋር ማሰቃየት አልፈልግም። ለኔ ዋጋ በመክፈል መጨነቅ የለበትም። እንዴ ቆይ ምን ችግር አለው ቢያግዝሽ? አሹ ለራሱ የሚወዳትን እናቱን ከገጠር ድረስ ትቶ መጥቷል ለኔ ሲል። ከዚህ በኋላ ደግሞ ምንም አይነት ዋጋ እንዲከፍል አልፈልግም። ሮቢ እንዴት ናችሁ? ደህና ነን። ዲቭ እንዴት ነህ? አለው። አደይ አልመጣችም እንዴ? አይ አልመጣችም። ቆይ ምን ሆኖ ነው? ሲናደድ እንደዚህ ነው የሚያደርገው። እንዴ ለምን? አደይን አላገኛትም ለዛ ነው። ወይ ጉድ። እናንተስ እንዴት ሆናችሁ? እቺ ደግሞ ከየት የመጣች እብድ ናት? ማነው ደግሞ እዚህ ጋር ተሰባብሮ የተኛው? ቤዛ ዳይመንድ፣ እዚህ ደግሞ ምን አባሽ ታደርጊያለሽ? አንያ ነይ 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 አንቺ ወሻለች እንደ ገብስ ነው ማለት። እህት ያልነገረችም እንዴ? ምኑን? ሁሉን ነገር ነው። ዶክተሩ ጋር እየሄድኩ ነው። እዛ ምን ትሰራለህ? ሆስፒታል ሆኜ ልከታተላችሁ። እነማንን? አደይና ዶክተሩ። ይኸውልህ እነሱም መከታተል ተውና ነፃ የምትሆንበትን ነገር ብትፈልግ ይሻላል አይደል? አዎ። ግን ምን አስባችኋል? ቤዛን ጠይቃት። እኔ ምን አውቃለሁ? ምን እንደምታደርግ ሳታውቅ ነው የምትሄደው? አደይን በቤዛ ቦታ መድኃኒቶቹ እንደቀየራችሁ ለዶክተሩ ልናሳምነው ነው። ብራቮ! እንዲህ ነው እንጂ ሳይቀደሙ መቅደም። እህትህ እኮ ያልታወቀባት ሰይጣን ናት። ለራሷ ብቻ ነው የምታስበው እንጂ እንዲህ አይነት ነገር ላይ በጣም ከባድ ሴት ናት። አሁን ወሬ አታብዛ እባክህ። የምታግዘኝ ከሆነ አግዘኝ። እሺ ደውል። ለማን? አለ ዶክተሩ ነው። ለምንድን ነው የምደውልለት? ይኸውልህ ምን አይነት ሁኔታና አቋም ላይ እንዳለ ማረጋገጥ አለብህ። ዝም ብሎ ምንም ነገር ሳይታወቅ ዘው ብሎ መግባት የለም። ደውልለት። የኔን ስልክ ያውቀዋል። በአንተ ደውል። አቤት። አዎ ዩኤል ነኝ። ምን ነበር? ይቅርታ፣ ከዚህ በፊት እንደዚህ ተብዬ ሆስፒታል ትቼ ወጥቼ ስልክ ስደውል አልተነሳልኝም። አሁን ግዴታ እዚህ መታችሁ መመርመር አለባችሁ። ይቅርታ፣ እኔ ምን ነገር ማድረግ አልችልም። ምን ላድርግ ዳይመንድ? በቃ ቤት ውስጥ እኮ ስቀመጥ ሄዱ እንዳትጨነቅ ብዬ እኮ ነው የምወጣው ከቤት። እንዴ ሄዱ በቃ እውነቱን አወቀች አይደል? ምንድነው የሚያስጨንቅ? እባክህ መስሎ ነው እኔን ለማጠንከር እኔ እንዳይሰማኝ ብላ እንጂ እሷ ራሱ እኮ ይደብሯታል። ኧረ እባክህ። አዎ ዳይመንድ። ወይ ካልሆነ እኔ ላዋራት እንዴ? አንተማ ምን ብለህ ታወራታለህ? እባክህ በቃ እኔ እኮ ወስኛለሁ። ምንድነው የምትወስነው? ፕሮሰሱን እኮ ጀምሬያለሁ ዳይመንድ። ወደ ውጪ? አዎ። ብቻህን ነው ወይስ እንዴት አስበው ነው? አይ ለብቻዬማ አይደለም፣ ከሄሉ ጋር በቃ መጋባት አለብን። እና ምን ጎደላችሁ እንዴ? እኛንም አግብተህ ለምን አገላግለን ማቤ? እኔ ምን አደይ ግን የጠፍታ ነው አማክርሻለሁ ብያት ነበር እኮ። አደይ እባክህ ለራሷ ብዙ ነገር ተደራርቦባታል እንዴ። ለሊዳ አይደለችም እንዴ? አሁንም አረ ምን ይሻላታል በእናትህ። አሁንስ እኔ እያሳዘኑኝ ያሉት ባቡሬና አደይ ናቸው። እሷስ አንደኛውን ሁሉን ነገር እርስት አድርጋ ተፍታ እያለች ነው። እድለኛ ነች እሷ እናቴ፣ ሁሉን ነገር ረስታለች። አረ አንተ እንደዛ አይባልም። ቀልድ መስሏል አይደል? ና በና ተው እንጂ ኪንጎዬ፣ ገብተህ ተጫውተህ ትሄዳለህ። አይ ስራ መግባት አለብኝ። በዛ ላይ ደግሞ ቅምጥልን ማግኘት አለብኝ። አሀ ያንተ ነገር ለካ እንዲያ ነው። አይ ቅምጥል የማለሽ ለካ እንዲያት ሆነ ጊዜዋን ተሻመውባታ። አይ አታስብ፣ ለዛሬ ችግር የለም። እሺ ኪንጎ አላስብ። እንደው አንተ ባለውለታዬ ነህ። እውነቴን ነው የምልህ። እንዴ ምን አደረኩኝ? አሁን ከዚህ በላይ ምን ልታደርግልኝ ኪንጎ? አታካብዳሹ። ምንም ማለት አይደለም። ተሆነማ ደግ አንተ እኮ ተዛ ወጠጤ በልጣጤ መጠጤ እኮ ትሻላለህ። እሱ እኮ ለስሙ እኮ ወንድሜ እኮ ነው። ይህን ማወቅ በቂ ነው። ደግሞ ሄደ ነገረውና እንዳያለቅስብኝ። አራት አስብ፣ ሚስጥር ነው። ፊት ሲሆን እንዴት እንደምትቀያየር አሳይታኛል። አይመለከተኝም። እሷ ፊት ስትሆን ይበልጥ እንድታከብረኝ እንጂ ችላ እንድትለኝ አልፈልግም። ፍቅር ወይም ከማን ጋር እያወራሽ ነው? እንትን ማለቴ ጓደኛዬ ናት። እና ለምንድን ነው የዘጋሽው? አይ እኔ እሷ ናት የዘጋችው። ፍቅር ታውቆሻል? እየተንተባተብሽ እኮ ነው። አይ አልተንተባተብኩም። መስሎሽ ነው ማየ? እርግጠኛ ነሽ? አዎ
መስሎሽ ነው? እንደዛ ከሆነ ጥሩ። እሺ ሮማን የት ናት ያለችው? ውጪ ከጓደኛዋ ጋር ተጎልታለች። ማ ሄለን ናት? እና ሌላ ምን ጓደኛ አላት? ታዲያ አንቺ መበሳጨት ምን አመጣ ፍቅር? እኔ አልተበሳጨሁም። አንቺ ደግሞ ምን እየሰራሽ ነው? ማማ አንተ ባቡሬ ኩኩሻ አረ በሚጣሞት አንተ ቆይ ምን ተፈታሽ? ዛሬ ነው የተፈታሁት። ቆይ የምርሽን? አንተማ ሳትጠይቀኝ እኮ የሌለ ደብሮኛልሽ። እኔም እኮ እንዳንቺ ሸቤ ነበርኩ አልሰማሽ? እሱንማ ሰምቻለሁ። ማዘሯና ሲስተር እኮ ከቻሳ ብለው ነበር ሊጠይቁኝ። ይቅርታ ኩኩዬ፣ ነገሮች እኮ ምንም አልመች ስላሉኝ ነው። የፈለገ ቢሆን አንተም ቅምጥልም አስደብራችሁኛል። ይቅርታ ምን እንደምልሽ አላውቅም ኩኩዬ። ዝም ብዬማ በይቅርታ አልፋታም። እሺ ምን ልቀጣ? አንተ በቃ የሌለ ተቀይራል። አልናፍቅማ በቃ። አራ ምን ነው አስጨነቀኝ እኮ። እንኳን ሰላም መጣሽ ኩኩዬ። ቅምጥል አይተሻታ? አራ አላየኋትም፣ ገና ልሄድ ነው። የሆነች እብድ እኮ አዛርጋኝ ነው። እብድ? አዎ እባክህ። ደግሞ ይሄ ቤት የሌለ ጸዲ ነው። ቆይ ለሊ ነው የምትይው? እንደዛ መሰለኝ እህቷ የጠራቻት። ቆይ ተገናኝታችሁ ነው? እዛ ታች ድልድዩ ጋር ስትቅለበለብ ነው ያገኘኋት። የምን ድልድይ? የምርሽን? እንዴ እና ምን አስደነገጠ? ወይኔ ለሊ ቆይ አዴት ሄዳ ነው? ሳይ እንደዚህ ነው እንጂ ካፈቀሩም ከተፋቀሩም አይቀር እንደናንተ ነው። አዎ እንዳንቺና እንዳቤ ልጅ እንጂ አውርታት ከጨረስክ በቃ ልጅቷ ትሄድበት። በሉ በቃ አንዳንድ ነገር እያያዛችሁ እየመጣችሁ ጠይቁኛ። አዎ በዚህ ማልፍለት እንዳይመስሉ አቤ ንገር። እሺ በቃ ፈጣሪ ማራሹ። አሜን እናት ያለ አሹ አሃ ብርቄ ምን አልክ? ምንም አላልኩም ፍቅርዬዋ። ሰማኛለህ አሹ፣ አንተም እንደሌላ አይነት ጨዋታ ጨዋታለሁ የምትል ከሆነ ኃይለኛ ጸብ ውስጥ ነው የምንገባው። እያስፈራራሽ ነው? ለራሴ ታምሜያለሁ። ወደ ሳሎን ነው እህቴ። እንዴት ነሽ? ዛሬ ደግሞ እንዴት ነው እባክህ? ማን ይሄን ፍቅር የሚለውን ያስተማረ? ማንም አላስተማረኝም፣ ራሴው ነኝ። መደለያ መሆኑ ነው። የት ነበር? አሽፊል ላሞት ሆስፒታል ወስጄው ነበር። ዳይመንድ የት አባቱ ሄዶ ነው? እሱ ቤዛን ፍለጋ ሄደ። ቤዛ ደግሞ ምን ትሰራለታለች? ለሊ ያበደችው ዶክተሩ ቤዛ መድኃኒት ስለቀየረችባት ነው እያለ ነበር። አታደርገውም። አድርገዋለች። እቺ የተረገመች ማትረባ እንደዚህ ያደረገች? አዎ አደረገችው። ቅምጥል እሷን ልጅ ግን ለምን አስረን አንገርፋት? እሷ ምን ትሰማለች? ዳይመንድ ስንት ይገርፏታል። ታውቃለህ፣ በጣም ክፉ ሴት ናት። አይኗን ነበር ይዞ መጥበስ። ቆይ ደግሞ አንተ ስራ የለም እንዴ? ያንተ መቆየት ነው እኔን የገረመኝ። ኧረ አለ። እና ታዲያ እንዴት እዚህ ሆንክ? ሌላ ነገር እንዳታስቢ፣ ግን ቤት ሸፍና እየሰራችልኝ ነው። ምን ማለት ነው ሌላ ነገር አታስቢ ማለት? እንዴት እንዳስፈልገ ነበር? ቆይ እሷ ማናትና ነው የምትከታተልክ? ኧረ አልተከታተለችኝም። ኧረ እባክህ እንዴ ኩኩሻ፣ አንቺ ፈፋፋ እንዴት ነሽ? በእናትሽ አለሁልሽ የኔ እናት። መቼ ተፈታሽ? ዛሬ ተፈታው። የምርሽን ነው? በቃ አንድ ቀን ከማዘሯ ጋር ብቅ ብለሽ ሸመጠጥሽኛ። አራፉ ወይን ኩኩሻ፣ ይሄ እያለ እኔ መቼ ጊዜ አለኝ ብለሽ? ኧረ ኪንግ ብቻ እንዳይሆን። እናሳ ምንድነው ደረትን ገልብጣ የምታይኝ? ሰላም በለኝ እንጂ። እንኳን ደህና መጣሽ። እንዴ ምን እያደረግሽ ነው? ምን አባውነ ነው እስር ቤት ሆኜ ያልጠየቀኝ? ንቀት መሆኑ ነው? ኧረ አይደለም። እና ምንድነው ችግር? እንዴ ምን ኩኩ? ስማ እንደ በፊት እዘጋለሁ ለጎማለሁ ምናምን ካልክ እንጣላለን። እሺ እቺ ጂኒ መጣሽ ደግሞ። ምን አልክ? ኧረ ምንም አላልኩም። እንኳን መጣሽልን ኩኩ። በቃ ወደ ቤት እንሂድ። ወዴት ነው? ወዴ? ቆይ ለምንድን ነው በዚህ ልክ መቀጭ? እንዴ በጣም ይቅርታሽ። ቆይ አላሳዝንሽም? እዚህ ያለሁበት እኮ ብቸኛ ምክንያት አንቺ ነሽ። ደግሞ ቤተሰቦችሽ አለመፍቀዳቸውን ሲሰሙ እና እያሉ የጎተጎቱኝ ያሉት። ይቅርታ አደይ፣ እኔም እኮ ፈልጌው አይደለም። አደይ እኔ እኮ እረዳሻለሁ። ለሊ ታማለች፣ ግን ደግሞ እኔ ብቸኝነት እየተሰማኝ ነው ያለው። ይገባኛል። ብዙ ነገሮች እንዳልነበሩ ሆነዋል። አሁን ደግሞ በጣም ደክሞኛል። ሁሉም ነገር አስጠልቶኛል። ግን አንተን ሳይ እንደገና ታደሳለሁ። ብዙ ነገሮችን አልፈን የለ አሁንም አንድ ላይ ሆነን ሁሉንም እናስተካክለዋለን። አደይ አንቺ ዝግጁ ነሽ? አዎ ነገሮችን እናስተካክላለን። እማዬ ወደዚህ እንድትመጣ እናደርግና አንተን በደንብ አውቃ እንድትወደ ማድረግ እንችላለን። እናትሽ ብቻ ከፈቀዱ ታገቢኛለሽ? ለምን አላገባም? አባቴ እኮ ፍቃደኛ እንደማይሆን ከበፊትም የታወቀ ነው። እሺ ብሎ ፍቃደኛ ከሆነ እንዲመርቀኝ ብዬ ነው እንጂ እሱ ፍቃደኛ ባይሆንም ምን ይወስኛል? ስለዚህማ በቃ ዴቭ ታገቢኛለሽ? ለምን ደጋግመህ ትጠይቀኛለህ ዴቭ? እኔ እኮ ፍቃደኛ ነኝ። አሁን ደግሞ የቀረው የእናቴ ፍቃድ ነው። እሷ እንደምንም ምክንያቷን አውቀን እንድትፈቅድልን ካደረግን በኋላ በቃ ሁሉም ነገር አበቃ። እዚህ የደረስነው እኮ ብዙ ነገር አልፈን ነው አይደል? ልክ ነሽ። ብዙ ነገሮችን አልፈን ነው እዚህ መጣን። አደይ
ግን እባክሽ አብረን ሆነን ይሄን ነገር እንሞክር። እኔ ብቻ ለትዳራችን ማሰቡን ላቁ። አንቺም እኮ ከልብሽ ፍላጎቱ ሊኖርሽ ይገባል። እሺ ዴቭ፣ እኔም እኮ ፍላጎቴ አንተ ማግባት ነው። ቆይ ለምንድን ነው እንደማልፈልግ የሚሰማህ? እኔ አንተ ማግባት እፈልጋለሁ። አውቃለሁ የኔ ፍቅር። ወይኔ ምንድን ነው እንዴ? ወይኔ ዳይመንድ ባለፈው ሲካተል የነበረው እኮ እሱ ነው። ይሄ አዎ፣ በዚህ በኩል ያለው ገጀሪ። እንዴ የምን ገጀሪት ነው ደግሞ? እባክህ ስሙ ነው። ይሄ የከሰል ጁስ የመሰለ ሰውዬ ነው አንተን ሲያስጨንቅ የነበረው። እንዴ ቆይ የገታ ቡድን አለው ማለት ነው? እኔ ሳላውቅ እዚህ ሰፈር ተቋቁሟል ማለት ነው? ለምንድን ነው ደግሞ እንደዚህ የምትለው? እባክህ ለሊንም ሲያስጨንቃት የነበረው ይሄ ነው። ቆይ እዛ ቀየው እኛ አካባቢ አይተው ታውቃለህ? አይ አይቼው አላውቅም። አዲስ ሰው ነው ለኔ። አየህ ጠላቶች እዚህ የሉም ማለት ነው። እንዴት ሰው የላኩብህ ለዛ ነው። ቢኖሩ ኖሮ እራሳቸው ይመጡ ነበር። አይ ዳይመንድ፣ እሱን እንኳን እርግጠኛ መሆን አልችልም። ይኸውልህ አቤ፣ ገጀሪት ከሆነ ለኔቱ ምንም እንዳትጨነቅ። እንዴ ምን ልታረግ ነው? ማደርገውና ያሳያለሁ። እንደውም ና ወደ ቤት ተመለስ። ወደ ቤት? ለምን? አይ በፍጹም ዳይመንድ፣ አንተን ጥዬማ አልሄድም። አንድ ነገር ቢያደርግስ? እኔ እኮ ነኝ ዳይመንድ እኮ ነኝ። እባክህ ምንም አያመጣም። አልሰማሁም። እርግጠኛ ነህ ዳይመንድ? አዎ አቤ። እድሜ ልኬን ካንቺ ጋር ብኖር በጣም ደስ ይለኝ ነበር። እኔ ለአንቺ ያልመጥንሽ ነበር። ለአንቺ የሚገባሽ አይነት ሰው አይደል? አውቃለሁ። እንደ ንግስት አኖርሻለሁ ብዬ ቃል ገብቼልሻለሁ። ያን ማድረግ ባለመቻሌ በጣም ነው የማዝነው። ግን አሁን አባቢ የመረጠልኝ ሴት ለማግባት ተገድጃለሁ። ደግሞ አንድ ያልነገርኩሽ ነገር ነበር። እኔ ወደ ኢትዮጵያ ከመምጣቴ በፊት ከእሷ ጋር ግንኙነት ነበር። ዘዴ በጣም ነው የማዝነው። ግን አንድ ማወቅ ያለብሽ ነገር አለ። ከልቤ በጣም ነው የማፈቅርሽ። በጣም ለኔ ደግሞ አንድ ነገር አለሽ። በቅርቡ የልጅ አባት ነው። ሰራተኛዋ አደይ ክፍል 191 ተለቋል ውዶችዬ። እንግዲህ ሊሊ ማስታወስ እየጀመረች ነው። እንግዲህ አሹ ድኖ ወጧል ማለት ነው። ያው ባለፈው ክፍል እንዳመው ታውቃላችሁ። ስለዚህ ድኖ ወጧል። ቤዛ እንግዲህ ኩኩሻ የምትባል ልጅ ደብድባታለች ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል ሌሌዬ ራሷን ስተወድቃ ያው ባቡሬና አደይን ስታስታውስ ነበር የሚያውቀው ማለት ነው ውዶችዬ። እንግዲህ ሌሌዬ ማስታወስ ጀምራለች። ነገር ግን ሙሉ በሙሉ አይደለም ማለት ነው። ትንሽ ነው እያስታወሰች ያለችው። እንግዲህ ባቡሬ ያን ጊዜ አስታወሰችኝ ብሎ ደስ ብሎት ሲያቅፋት ማለት ነው። ከዛ መጨረሻ ላይ ልቀቁኝ ብላ ኦኦ ብላ ሮጣለች ማለት ነው። እንግዲህ ባቡሬም ተስፋ ቆርጦ ነበረ። እንዴት ነው ይሄ ነገር ግን እንዴት አስታውሳኝ ስታበቃ እንደገና እንደዚህ ትሆናለች በማለት ተናዶ ሲል፣ አደይ ግን እባክን ተረጋጋ፣ ዶክተሩ ቀስ በቀስ ነው የምታስታውስ ነው ያለው። ስለዚህ መረጋጋት አለብን፣ በትዕግስት እንጠብቃት በማለት እንግዲህ ለባቡሬ ነግረዋለች። እሱም እንግዲህ እሺ ካልሽ እንግዲህ ተከታያት፣ አደራሽን እኔ የሆነ ቦታ ደርሼ ልምጣ እና ተከታያት በማለት እንግዲህ ነግሯታል አደይ። እንግዲህ እሷም እሺ ብላ በኋላ እየተከተለቻት ሄዳለች። ነገር ግን ሊልዬ ደግሞ ቀድማ ያው ድልድይ ውስጥ ነበረች ማለት ነው፣ ገብታ ነበረ እና ኩኩሻ የምትባል የባቡሬና የቅምጥል ጓደኛቸው እሷ አጋጣሚ ተፈታ፣ ከእስር ቤት ተፈታ ነበረና እንግዲህ እሷ ደርሳ እጇን ይዛት ሊልዬን ያው እንዳትገባ እየጠበቀቻት ነበረ ማለት ነው። ከዛም እንግዲህ ነይ በዚህ ለፊ እያለ እየጎተተ ወደዛ ስትመራት አደይ ደግሞ ሩጣ ደረሰች ማለት ነው። እና ሩጣ ደርሳ አደይ ደግሞ የመሰላት ሌላ ነገር ስለመሰላት ለምንድን ነው ብላ ኩኩሻን ያው አንቃት ነበረ። ነገር ግን በስተመጨረሻ ያው አደይ አስታውላ እሷን ለቃ ሊልዬን ይዛት ሄዳለች ማለት ነው። ከዛም እንግዲህ ኩኩሻ አብራቸው ተከትላቸው ከቤት ድረስ ሄዳ ነበረ። ከሄደችም በኋላ እንግዲህ ያው ይቅርታ ጠይቃታለች ኩኩሻን ማለት ነው። ከዛም እንግዲህ ሊልዬ ውጭልኝ ብላ ያው ልጅቷ እንድትወጣ አድርጋታለች ማለት ነው።
ውዶችዬ እንግዲህ ኩኩሻ ከቤት ወጥታ በር ላይ ሆና ግን ቤቱ ያምራል የማን ቤት ይሆን እያለች እንግዲህ ስታይ ባቡሬ በኋላ ደርሶ ያው ባቡሬ ጋር ደግሞ ጓደኛ ናቸው ቤስት ጓደኞች እና ምልታቂ መጣሽ ምናምን በማለት እንግዲህ ሲጠይቃት ነበረ። ከዛም እንግዲህ ያው ኩኩሻ ሊልዬ ድልድይ ውስጥ ልትገባ እሷ እንደያዘቻት ነው የነገረችው ማለት ነው። እሱም ደንግጦ ወደ ላይ ወጥቶ እንግዲህ ሊልዬን ለመጠየቅ ጓጉቶ ስለነበረ ጠይቋታል ሄዶ። ያው ሊልዬ ደግሞ ደህና ነበረች ማለት ነው። እንቅልፏን ተኝታ አደይ አብራት ነበረች ማለት ነው። ውዶችዬ ለማንኛውም ያው ኩኩሻ መታለች ማለት ነው። ስለመጣች ደስ ብሎናል። ምክንያቱም የቅምጥል ቤስት ጓደኛዋ ናት፣ እንዲሁም ደግሞ የባቡሬ ማለት ነው። እንግዲህ ከእስር ቤት ተፈታለች ማለት ነው። ውዶችዬ ዴቭና አደይ እንግዲህ ተገናኝተዋል። ነገር ግን ዴቭ ደስተኛ አይደለም። በጣም አደይን ሲቆጣት ነበረ። ምክንያቱም አደይ ለሱ ጊዜ እየሰጠችው አይደለም። አሁን ያለችበት ሁኔታ ከሌሌ ጎን ብቻ ነው መሆን እየሆነች ያለችው እና ከዛ አንጻር ለሱ ጊዜ እየሰጠችው ስላልሆነ በጣም ተበሳጭቶ ሲነግራት ነበረ። እናትና አባቴ ቤተሰቦቿ ካልፈቀዱ እና ዝም ብለህ ትታት እያሉ እንግዲህ የጨቀጨቁት ስለሆነ እንግዲህ በጣም ተናግሯታል ማለት ነው። አደይም እንግዲህ ያለችበት ሁኔታ አስረድተው ያው ፍቅር ተባብለዋል ማለት ነው። ውዶችዬ እንግዲህ ቤዛ እንዳያቸዋት ፈጣሪዋን እያጣወረች ትገኛለች። ምክንያቱም እናቴ ብትኖርልኝ ኑሮ አሪፍ ነበር፣ እናቴ ስለሌለች ግን እኔ ከፋኝ እያለች እንግዲህ ከውሻ እየሮጠ ያው እንትን ድንጋይ ላይ ጥላት ደብድባ ስለሄደች እንግዲህ ከዛ መነሳት አቅቷት ልነሳ እያለች ስትል ስትፍጨረጨር ዲያመንድ ደርሶ ከዚያ እሱን ስታይ ደንግጣ እየሮጠች እንግዲህ እሱን ለማምለጥ ሂዳለች ማለት ነው። ዲያመንድም እሷን ፍለጋ ነበረ የወጣው ማለት ነው። ምክንያቱም አሹ ከሐኪም ቤት ደህና ሆኖ ታክሞ ወጥቷል እና አሹ ደግሞ እንደ ሊሊ ሆናለሁ ራሴን ስታለሁ ማለት ደንግጦ ሲል ዶክተሩ ደግሞ የቤዛ ሴራ እንደሆነ ሊሊዬ እንደዚህ ያደርጋት በሙሉ እንግዲህ ተናግሯል ማለት ነው። ከዛ አንጻር እንግዲህ አሹ ዶክተሩን አመስግኖ ድኖ ወጥቷል። እንግዲህ ባቡሬና ዲያመንድ ሌሎችም ደግሞ እንግዲህ ቤዛን ፍለጋ ላይ ይገኛሉ ማለት ነው። ነገር ግን የቤዛ ወንድም ደግሞ ከገጀራው ጋር ሆኖ ሌላ ነገር እያሴረ ይገኛል። ለዶክተሩ ምን ላይ እንዳለ እሱን ደግሞ የሆነ ነገር ለማድረግ እየሞከሩ ስልክ እየደወሉ ታማሚ አለና እዚህ ቦታ ትመጣለህ ወይ እያሉት ይገኛሉ ማለት ነው። እሱ ደግሞ በፍጹም እዚህ ከፈለጋችሁ ይዛችሁት ኑ ከዚህ እኔ መውጣት አልችልም በማለት እንግዲህ ዶክተሩን ምላሽ ሰጧል ማለት ነው። ውዶችዬ ዶክተሩ ምንም መሆን የለበትም እንዲሁም ሊሊ ደግሞ ሙሉ በሙሉ ታስታውስ እያላችሁ ኮሜንት ላይ እናስቀምጥላቸው። ውዶችዬ እንግዲህ ፍቅር ስልክ ስታወራ እናቷ ደርሳባታለች። እንግዲህ የምታወራው ዳኒን ነው። እሷ ደግሞ አላወቀችም እና እናቷ በኋላዋ ደርሳባታለች ሳታስበው ማለት ነው። ሁሌም ከጎኔ መሆን አለብህ፣ አሁንም ከእህት ፊትክን የምታዞርብኝና የምትቀያየር ከሆነ በፍጹም ልመጣ አልችልም። ከዛ ውጭ ግን ሁሌም አንድ ከሆነ እንትንስ ጸባይ እመጣለሁ እያለች እንግዲህ ከዳኒ ጋር ስትሞዳሞድ እናቷ ደርሳባታለች። ከዛም እንግዲህ ደንግጣ ስልኩን ዘግተዋለች። ከዛም ምን ሆነች ነው ከማን ጋር ነው የምታወሪው እንደዚህ እያለች እንግዲህ እናቷ ኮሽተር ብላ ስትጠይቃት ነበረ። ነገር ግን ፍቅር ደግሞ አይ ምንም እያለች እየተርበተበተች ከጓደኞች ጋር ነው እያወራ የነበረ በማለት እንግዲህ ስልኩን ዘግተዋለች። ውዶችዬ እናቷም ግራ ተጋብቷታል ማለት ነው። ምክንያቱም ፍቅር ከሰው ጋር ልትግባባ አትችልም፣ እንዲሁም ደግሞ ከእናቷ ጋርም ድብብቆሽ ነው የምትጫወተው እና ከዛ አንጻር እንግዲህ እናቲቱ በጣም እየተጨነቀች ትገኛለች ስለሷ። እንግዲህ አሹ ኪንጎ አብሮት ይዞት መጥቷል። ያው አብሮት ነበረ ሲታከምና እሱን አሳክሞ ተመልሶ ወደ ቤቱ ይዞት አስገብቶት ሄዷል ማለት ነው። ውዶችዬ እንግዲህ ቅምጥል ኪንጎ ከአሹ ጋር ሆኖ እያለ ምን ሆኖት ነው ለምንድን ነው የማይደውልኝ ቤት ስለምን አይመጣም? ስለዚህ ቤት የምትባል ጓደኛው የስራ ባልደረበው እሷ ናት እንደዚህ ያደረገችው፣ ስለዚህ እሷን መጣላት አለብኝ እያለ እንግዲህ ብክንክን እያለች የቅናት ብጤ ሳንፈረፍራት ማዘሯ እየነገረቻት ነበረ ማለት ነው። ማዘሯ ደግሞ እባክሽ ልጄ እንደዚህ አይደረግም፣ እባክሽ ተረጋጊ፣ ራሽን ማረጋጋት አለብሽ፣ ወንድ ልጅ የተወጣ የትገባህ ማለት አይኖርብሽም፣ ስለዚህ እባክሽን ራሽን አረጋጊ፣ እሱ ወይ ስራ በዝቶበት ወይም ደግሞ የሆነ ቦታ ሆኖ ነው የሚሆን እንጂ አንቺን ረስቶሽ ላይሆን ይችላል፣ ስለዚህ እባክሽ ቀድመሽ የማይሆን ነገር እያሰብሽ እሱንም የማይሆን ነገር እንዲያስባት ታድርግ በማለት እንግዲህ ማዘሯ ስትመክራት ነበር። ከዛም እንግዲህ ለኪንጎ ለፍቅረኛዋ ደውላ
ስትጠይቀው እንግዲህ ከኪንጎ ጋር ማለቴ ከአሹ ጋር እያሳከመው እንደሆነ ነግሯታል ማለት ነው። ከዛም እንግዲህ ለማዘሯ ስትነግራት አይውልሽ አየሽ አንቺ አሁን ያሰብሽው ሌላ ነገር ነበር፣ እሱ ደግሞ ሌላ ውስጥ ነው ያለው። ስለዚህ ቀድመሽ ብዙ ነገር ባታስቢ ጥሩ ነው በማለት እንግዲህ ምክር ቤት የሰጣታለች ማለት ነው። ቅምጥል ግን በጣም ከባድ ልጅ ናት። ከዛም እንግዲህ ኪንጎ ደውሎ አግኝቷታል። አሹን ካደረሰ በኋላ እንግዲህ እሱ ጋር አግኝተው ቤቲ ጋር ውሰደኝ ሂጄ ላንጠባጥባት ነው እያለች እንግዲህ ስትጨቃጨቅ እንግዲህ ኩኩሻ ጓደኛዋ በጎንደር በብላ መታለች ማለት ነው። ከዛም እንግዲህ ከኩኩሻ ጋር ደግሞ ኪንጎ አይግባባም መሰለኝ ውዶችዬ፣ በቃ ከሷ ጋር ከሆንሽ እኔ ልሄድ በማለት ትቷት ሄዷል ማለት ነው። ውዶችዬ እንግዲህ ይህን ይመስላል። እንግዲህ አሹ ደግሞ ከነትዬ ቤት ከውስጥ ገብቶ ቡና እየተፈላ እየጠጣ ነበረ። በዛም ምክንያት እንግዲህ አንዳንድ ምክር ቤጤ እትዬ ስትሰጠው ነበረ። ያው ጠንካራ መሆን አለብህ፣ ህመም ሲያም ምችል አይመስለኝም እንደዚህ ነለካ እያለች እንግዲህ እትዬ ስትለው ነበር። አዎ ከልጅነት ጀምሮ እንዲሁ ነኝ እያለ እንግዲህ ሲላት ነበር ማለት ነው። ውዶችዬ ለማንኛውም የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። መልካም ቀን።